ናችሁ? ዝግጁ ናችሁ? በሞራል አሳዩ። የጦሩ መሪዎች ጨምሮ በርካታ የገዢው መንግስት ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ጄኔራሉም ተሰወሩ። ድንጋጤም ተፈጥሯል ተባለ። መንዞችም ቁጣቸውን አሰምተዋል። በመንግስት ላይ ሚኒስትሩ ማስጠንቀቂያ ሰጡ። ህወሓት የመገንጠል ሀሳብ ፈጽሞ የለኝም አለች። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። መነኮሳት በብልጽግና አገዛዝ የድሮን ጥቃት ደረሰባቸው። የድሮን ጥቃቱ የተፈጸመው በአማራ ክልል ወሎ ሐምሌ 15 ቀን 2018 ዓ.ም አባይ በረሃ በምትገኘው ቅድስት አርሴማ ገዳም ነው። የሚኒሊክ እዝ ድሮን በማውደም አንጸባራቂ ድል ተቀናጀ። የሚኒሊክ እዝ የድሮን ኢንተርናሽናል ምድብተኛ አርበኞችን በወገን ኃይል ላይ ነው ጥቃት በመፈጸም ተልዕኮ ይዛ ስትንቀሳቀስ የነበረችውን የጠላት ተዋጊ የአየር ላይ እንዳለ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ የቴክኖሎጂ ምህንድስና ክፍል አቋቋም በሙከራ ደረጃ ወደ ስራ በማስገባት የአማራን ህልውና ትግል ወደ አዲስ የላቀ ቴክኖሎጂ ምዕራፍ ለማሸጋገር የአበክሮ እየሰራ እንደሚገኝ ታውቋል። የጦሩ ጠበብቶችና ስትራቴጂዎች ከፍተኛ የመንግስትና ተመራማሪዎች አቅፎ በያዘው የቴክኖሎጂ ምህንድስና ክፍሉ የጠላትን የድሮን እንቅስቃሴዎችን በማጥናትና በማውደም ጀምሮ አቅጣጫን በማሳት ኦፕሬሽን እስከ ማምከን ድረስ እርምጃዎችን በመውሰድ የጠላትን የአየር የበላይነት መገዳደር የሚያስችል ስራዎችን እየሰራ እንደሚገኝ ታውቋል። ፋኖ ታላላቅ ወታደራዊ ግንባሮችን በመያዝ በሸዋ ታላቅ ድልን ሲቀናጅ በወለጋ ቱሉ ጋና ከተማ በቁጥጥር ስር አደረገ። በተለያዩ ወታደራዊ ግንባሮች በአገዛዙ ጦር ላይ የተቃጣውን ህዝባዊ ወታደራዊ ማጥቃት በከፍተኛ ደረጃ ተጠናክሮ በወለጋ በሸዋና በወሎ ግንባሮች የአገዛዙን ጦርና መዋቅር ድባቅ እየመቱ ታላላቅ ወታደራዊ ድሎች ተመዝግበዋል። ከወለጋ ግንባር የተገኘው ሰበር መረጃ እንደሚያመለክተው የአፋባሃን ወለጋ ቢዛሞ አይሻይድ እዝ አራቱን ክፍለ ጦሮች ለ4 ቀናት ያህል በተካሄደው ከባድ ህልውና ተጋድሎ በምስራቅ ወለጋ እና ኑሮ ጉድሩ ወለጋ ዞኖች አዳዲስ ቦታዎችን በመቆጣጠር አንጸባራቂ ድል ተቀናጅተዋል። ሐምሌ 17 አበጀ ጥበቡ ነበልባል ክፍለ ጦር እና ሀገረ ገነት ክፍለ ጦር በመናበብ በመንደር 4 እና በመንደር 3 ገብተው የጠላት ፓትሮል ተሽከርካሪ በመምታት ያገዛዙን ጦር ከአካባቢው አጠራርገው አስወጥተውታል። በተጨማሪም ታፈሪ ሙሳ ተናው ክፍለ ጦር በወሰደው ልዩ ወታደራዊ ኦፕሬሽን የሆሮ ጉሩን ወለጋ ዞን አቤ ዶሮጎ ወረዳ መቀመጫ የሆነችውን ቱሉ ጋና ከተማን ሙሉ በሙሉ በቁጥጥር ስር ውሏል። በዚህ ከባድ አውደ ውጊያ 31 ክላሽ ግፍ ኦፍ መሳሪያዎች፣ 1 የደህንነት ፖሊስና 4 የኦሮሚያ ልዩ ኃይል አባላት በቁጥጥር ስር ውለዋል። በሌላ በኩል ሸዋ ግንባር በተሰማው መረጃ ወደ መዘዞ ከተማ ከ4 አቅጣጫዎች ማለትም ከመንዝ አውራጃ ሞላሌ፣ ከወገሬ መሃል ሜዳ፣ ዞሮ ከገጠማ በረና ስላም ድንጋይ ለዘረፋ የተንቀሳቀሰውን ያገዛዙን 112ኛና 104ኛ ጥምር ጦር በአፋባን ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ7 እና የመሐመድ ቢኮርክ አስቻለው ደሴ ክፍለ ጦሮች ክፉኛ ተመቶ በመዘዙ ዙሪያ ባሻና በወፋ ውሃ ጅራት አካባቢ በተካሄደው ከባድ ትንቅንቅ ያገዛዙን ጦር ከፍተኛ ሙትና ቁስለኛ አድርጎ ተጨማሪ ኃይል ከደብረ ብርሃን መጠየቁ ተረጋግጧል። በተመሳሳይ ከወሎ ላስታ ግንባር የተገኘው አስደሳች መረጃ እንደሚያመለክተው በሰሜን ወሎ ዞን ላስታ ወረዳ ሽምሃ፣ ላሊበላ አየር ማረፊያ ከተማዎችን ያገዛዙን ሰራዊት ተስፋ የቆረጠውን የመከላከያ ሰራዊት ጋንታ መሪ የራሱን እና የጓደኞቹን 3 ጥቁር ክላሽ ኮፍ 6 የኦፋንጅ ኤጅ ቦምቦች 3 የረት ትጥቆችና 840 የክላሽ ተተኳሽ በመያዝ ከአባላቱ ጋር በመኮብለል የአፋባን ወሎ አማራ ሚኒሊክ እዝ 3ኛ አሳምነው ኮር 19ና እሸት ፍለገ ጦር ተቀላቅለዋል። በምስራቅ አማራ በገደም ላይ የተፈጸመው የድሮን ጥቃት ኢላማውን የጠበቀ ጥፋት ነው ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ገለጹ። በደቡብ ወሎ ሀገረ ስብከት በሚገኘው የአባይ ቅድስት አርሴማ
ገዳም መነኩሴ ላይ በአገዛዙ የድሮን ኃይል የተፈጸመውን አሰቃቂ ጥቃትና ውድመት አስመልካች የትግራይ ክልል ምክትል ፕሬዝዳንት እና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጠንካራ አስተያየት ሰጥተዋል። አቶ አማኑኤል አሰፋ ባስተላለፉት መልእክት የብልጽግናው አገዛዝ በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ላይ ያካሄደው የድሮን ጥቃት በአጋጣሚ ኢላማውን በሳተ ስህተት የተፈጸመ አለመሆኑን አረጋግጠዋል። ጥቃቱ ሆን ተብሎ ኢላማውን ጠብቆ እንዲገደልና ቅዱሳን መነኮሳት እንዲወድሙ በተተኮሰ ሰይጣናዊ ተልዕኮ የተፈጸመ አደገኛ ወንጀል መሆኑንም ያመለክታሉ። አቶ አማኑኤል አገዛዙ በቤተ ክርስቲያን በብሉይ ፈረንጅ የህዝቡን ታሪክና ቅርስ በመሰረዝ እና በማፍረስ ማንነት አልባ ህዝቦች ሊያደርግ የተነሳ የህዝብ ጸረ መሆኑን በጥልቅ አስምረውበታል። በመግለጫቸውም አክለው እንዳብራሩት ይህ ስርዓት ትላንት በትግራይ ክልል አብያተ ቤተ ክርስቲያናትና መስጊዶች ላይ የፈጸመውን አውዳሚ ጥፋት ዛሬ እንደ በጎ ነገር በማየት ወደ ሁሉም አካባቢዎች አስፋፍቶ በመቀጠሉ ጠቁመዋል። የህዝብን የሆነ ስርዓት የጊዜ ጉዳይ ላይ ካልሆነ በስተቀር በአንድ አካባቢ የጀመረ የጥፋት ሴራ ቀስ በቀስ እንደ ሰደድ እሳት ወደ ሁሉም አካባቢዎች ማጋባቱን የማይቀር እውነታ መሆኑን የገለጹት አቶ አማኑኤል በአሁኑ ወቅት በገዳማትና በንጹሐን ላይ እየሆነ ያለው ይሄ የጥፋት አዙሪት መሆኑን በጥብቅ አሳስበዋል። የአቶ አማኑኤል አሰፋ መልእክት አገዛዙ የሃይማኖት ተቋማትን እና በታሪካዊ ቁሶች ላይ የሚያደርሰውን ጥቃት በአጋጣሚ ሳይሆን የታቀደና ስልታዊ አደገኛ አካሄድ መሆኑንም በአድርጎት የሚያሳይና የስርዓቱን እውነተኛ ማንነት የሚያረጋግጥ ነው። በተያያዘ በአማራ ክልል በደቡብ ወሎ ዞን ቦረና ወረዳ የሚገኘውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ በአገዛዙ የተፈጸመውን አሰቃቂ ድሮን ጥቃት አስመልክቶ እናት ፓርቲ ዛሬ በሐምሌ 17 የአቋም መግለጫ አውጥቷል። እናት ፓርቲ በመግለጫው እንዳመለከተው ሐምሌ 15 4 ሰዓት ላይ በገዳሙ ላይ በተፈጸመው የድሮን ጥቃት 2 መነኩሴት እናቶች ወዲያውኑ ሲገደሉ 14 እናቶች ደግሞ ከፍተኛ ቆስለው በመካነ ሰላምና ደሴ ሆስፒታሎች እንደተወሰዱ በሕክምና ላይ ይገኛሉ። በጥላቻ ሆን ተብሎ የተፈጸመው በዚህ ጥቃት የገዳማውያን የዓመት ቀለብ፣ እህልና ጥራጥሬ ማብሰያ ዕቃዎች፣ የውሃ ማጠራቀሚያ ኮንክሪት ታንከሮች እና የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ የወደሙ ሲሆን ድርጊቱ ተስፋ ለማስቆረጥና ቀሪዎችንም በረሃብ ጥም ለመግደል የተደረገ እቅድ መሆኑን ገልጿል።